የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። አሜሪካን ሀገር መታከም ይቻላል ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችሁም፣ ፍቃደኛም አልነበረም። አልፈልግህም መጽሐፍህንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ ነገረኝ። ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። በኢትዮጵያ የኪነ ጥበብ ሰማይ ስር ላለፉት 3 ዓመታት እንደ ፋኖስ ሲያበራ የቆየው ሰይፉ ፋንታሁን የሀገር ፍቅርና የሙያ ስነ ምግባር ተምሳሌት ነው ብሎ ይጀምራል አንድ ፌስቡክ ላይ ሲዘዋወር ያየው ጽሑፍ። ቅር የሚላችሁ ሰዎች ልትኖሩ ትችላላችሁ፣ ግን ይቅርታ ብዬ እውነቱን ነው የማወራው። አይነ ስውር ይዞ የሆነ ነገር ማሳየት ወይ መንገድ ማሻገር ጽድቅ ምናምን ብላችሁ የምታስቡ ሰዎች ተው። በቃ ጽድቅ ምናምን የሚባል ነገር የለም። ሁላችንም ኃጢአተኛ ነን ምድር ላይ። 10,000 ብሩ ሽልማት እንደቀጠለ ነው። ዛሬም እናንተን ልሸልማችሁ ወደ እናንተ መጥቻለሁ። 60,000 ሰብስክራይብ ስንገባ 10,000 ብር ሸልማችኋለሁ ብዬ ቃል በገባሁላችሁ መሰረት 60,000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ የኔ ቻናል መቀላቀል እንዳትረሱ። ዛሬም እንግዲህ ነፃነት ወርቅነህን በተመለከቱ ብዙ ነገሮች በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ እንደነበረ ተመልክታችሁታል ብዬ አስባለሁ። እነሱን መረጃዎች ያጠራሉ ብዬ ያሰብኳቸውን ቪዲዮዎች ደግሞ ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። እንደሆኑ የመጀመሪያ ቪዲዮአችን በሚያስተምር እንጀምራለን ማለት ነው። ንግግራቸው ከማር ይጣፍጣል የተባለላቸውን የአባታችንን የአባ ገብረ ኪዳን ንግግር በመስማት ቪዲዮአችንን እንጀምር። የቅንድብ ጸጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ጸጉር የማያድገው እንግዲህ ቅዱስ ዮሐንስ አፈወርቅ ማንም ሰው አያውቅም ብሏል። የማያድገው ቢያድግ ኖሮ አይንን ጠንቁሎ እንዳያጠፋ ነው። አይገርማችሁም? አሁን እናንተ እናቴ ጨዋታ ነው የሚመስላችሁ። ይኸው እኩል እኮ ነው። የራስ ጸጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ጸጉር የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄም እየተመገበ ለምን የማያድገው? አይን እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ ቅንድብ የቅንድብ ጸጉር ለምን ያስፈልገ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ አይንን እንዳይጎዳ አጥሎ የሚያስቀር እኮ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ብና አሁን ወይኔ እንደው ሐኪም በሆን ኑሮ አበጥረው ነበር። ግን አላውቀውም። ችግሩ አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ። ምንድነው? በጥበብ እደዊከ ገብራኒ ወለሃኳኒ። አው ጥቃ አብይ ግብሩ ከእግዚኦ ወኩሎ በጥበብ ገበርከ። ስራ ድንቅና ኃያል ነው፣ ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስበው ሲንጫጫ ማንም ጮኸቱን ሳይሰማው የወለደችው እናት ለቅሶ የልጇን ለቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጮኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለግን ያውቃል፣ ይረዳናልም። ቅዳሴ ላይም እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ቤተሰቦች ታዲያ ይሄ ልጅ ምንድነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆኖ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድነው? ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሽረዋል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉስ ቢሆን ለልጁ የማይጎነበስ ማን አለ? ለልጁ አንገቱን የማይደፋ ማን አለ? ልጅ ነዋ። እኛም የእግዚአብሔርን ልብ የምንመልሰው ምንድነው? አልቅሰን ጸልየን አራይራይክኒ እህቴ መርዓት በሐቲ ንብረተ ክሳድኪ፣ እህቴ ሙሽራዬ ሆይ አንቺ እስራኤል ሆይ፣ ለአዲስ ኪዳን ቤተ ክርስቲያን ሆይ
በሐቂ ንብረተ ክሳድኪ አንገቱን ዘንበል ዘወር አይነ ስውራንን ወይንም ደግሞ ልበ ብርሃንን መንገድ ላይ አስፋልት ማሻገርም ሆነ እርዳታ መስጠት እንደማያጸድቅ አንድ የልበ ብርሃን እየተናገረ ነበረ። ለሱም ደግሞ አንድ ወንድማችን እጅግ በጣም ድንቅ ንግግርን ተናግሮ ነበረ። የሁለቱንም ሐሳብ ስሙና ትክክለኛውን ሐሳብ ኮሜንት ላይ አስቀምጡልኝ። ቅር የሚላችሁ ሰዎች ልትኖሩ ትችላላችሁ፣ ግን ይቅርታ ብዬ እውነቱን ነው የማወራው። አይነ ስውር ይዞ የሆነ ነገር ማሳየት ወይ መንገድ ማሻገር ጽድቅ ምናምን ብላችሁ የምታስቡ ሰዎች ተው። በቃ ጽድቅ ምናምን የሚባል ነገር የለም። ሁላችንም ኃጢአተኛ ነን ምድር ላይ ስንመጣ። በብዛት ግን አንተ ገባ ሰው የሚያስበው ምንድነው? አይነ ስውር የሆነ ፎቅ ላይ ሲወጣ ሲወርድ ስላሻገርከው ወይ ስለያዝከው በቃ የእድሜ ልክ ኃጢአቱ የሚሻርለት ይመስለውና በቃ አይነ ስውር ሲያገኝ በቃ ገነት ገባ። ኧረ ቆቆ ያዙት አንድ ያሻጉት አይባልም። የምር ይህንን ቪዲዮ የወንድሜ በዙሪያ ያላችሁ ሰዎች እንዲሰማው እንድታደርጉልኝ ጠይቃችኋለሁ። እንዲሁም ይህንን ቪዲዮ ይህንን ፕሮዳክሽን ላዘጋጁት ለፕሮግራሙ አቅራቢዎችን ብታደርሱልኝ እመርጣለሁና የቻላችሁትን ያክል ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለመላው ህዝብ እንድታደርሱልኝ ጠይቃችኋለሁ። እንግዲህ ይህ ወንድማችን የተናገረበት መንገድ ከምን አንጻር እንደሆነ ለመረዳት ብዙ ሞክሬያለሁ። ነገር ግን እንደዚህ አይነ ስውር ወንድሞቻችንን እህቶቻችንን ስናግዝ ሌሎችም እንደዚህ ማገዝ የሚገባንን ወንድሞች እናቶች ስናግዝ የሆነ ካልኩሌሽን ሰርተን እጸድቃለሁ ወይም አልጸድቅም የሚል ሂሳብ ሰርተን በቃ ዛሬማ እከሌን አሻገርኩት መንገድ ጸደቅኩኝ ማለት ነው ብለን ተሯሩጠን የምናደርገው ነገር አይደለም። ብዙዎቻችሁ አይነ ስውራንን የምታግዙ የምትረዱ፣ ሌሎችም በብዙ መንገድ አደጋ የደረሰባቸው ነገሮች የምታግዙና የምትረዱ ሰዎች ታውቁታላችሁ። አንድ ሰው እኮ የሆነ መልካም ነገርን የሚያደርገው እጸድቃለሁ ወይም አልጸድቅም የሚል ካልኩሌሽን ሰርቶ ሳይሆን በቃ ይሄ የህሊና ጉዳይ ስለሆነ ነው። እኔ ለምሳሌ በሆነ መንገድ ይሄድኩኝ አንድ አይነ ስውር ሰው ብቻውን መንገድ ለማቋረጥ ሲሞክር ብመለከት ህሊናዬ ነው የሚያዘኝ። ያንን ሰው እንዳሻግረው እንዳግዘው የሚያደርገኝ ህሊናዬ ነው። ምክንያቱም ያ ሰው የሆነ ነገር ይጎዳል ብዬ ስለማስብ፣ አደጋ ሊደርስበት ይችላል ብዬ ስለማስብ ህሊና የሚባል ነገር አለ፣ በጎና መጥፎን ነገር እንድንለይ የሚያደርገን ማለት ነው። ያ ህሊናችን ነው መልካም ነገር እንድናደርግ የሚያደርገን እንጂ ኦኬ የሆነን ሰው እኮ ስላሻገር ነው ጸድቃለሁ የሚል ነገር ሰርተን አይደለምና አንዳንዴ ሐሳቦችን ስንሰጥ በተለይም ደግሞ ከጽድቅ ጋር የተገናኘ ጉዳይ ከሆነ ከመንፈሳዊ ነገር ጋር የተገናኘ ጉዳይ ከሆነ ትንሽም ብትሆን መንፈሳዊ ዕውቀት ይዘን መምህራንን ጠይቀን መጽሐፍ ቅዱስ አንብበን አውቀን ቢሆን መልካም ይሆናል። ይሄ አነጋገር ብዙዎችን አይነ ስውራንን የሚያግዙ ሰዎችን ሌሎችም አካል ጉዳተኞችን የሚያግዙ ሰዎችን እንዳያሽሽብን መጠንቀቅ ያስፈልጋል። በተለይ ደግሞ ይህንን ንግግር እንዲተላለፍ ያደረጋችሁ ሚዲያዎች ትልቅ ሚዲያ ነው። በመቶ ሺዎች የሚቆጠሩ ሰዎች የሚከታተሏችሁ ሚዲያ ነውና አንዳንዴ ተቆርጦ መቅረት ያለበት ነገር እንኳን አለ። ተቆርጦ እንኳን መቅረት ባይኖርበት እዛው እናንተ ሞግታችሁ ማስቀረት፣ ሐሳቡን በሐሳብ ሞግታችሁ ጥሩ ነገር ለህዝቡ እንዲደርስ ማድረግ ነበረባችሁ ብዬ አምናለሁና የሰው ልጅ የተራቡትን የሚያበላው የተጠሙትን የሚያጠጣው አይነ ስውራንን የሚያግዘው መስማት የተሳናቸውን የሚረዳው አልጋ ላይ የወደቁ ሰዎችን የሚያግዝ የሚያንቀሳቅሰው የሚረዳው ህሊና የሚባል ነገር ስላለውና መልካም ነገር ማድረግ በቃ የአእምሮ እረፍት የአእምሮ ቁርስ የአእምሮ ምግብ ስለሆነ ነው። ሌላው ደግሞ እጅግ በጣም ከእውነት የራቀ ንግግሮችን ሲናገር የነበረው አንድ ወንድማችን በተለያዩ ሶሻል ሚዲያዎች ላይ ቪዲዮ ሲዘዋወርና የተለያዩ ሰዎች ሲነጋገሩበት ነበረ። በዚህ ዙሪያም እንግዲህ ሰመረ ባሪያው እጅግ በጣም ድንቅ ንግግርን ተናግሯል። ምን አለ? የሰመረ ባሪያውን ድንቅ ንግግር ሰምተን እንመለስ። አቆምኩበት ቦታ የሚያነሳልኝ እኔ አይደለም ሌላ ጀማ ተልኮ ነው አንስቶት ሰላም መሆኑን አካባቢው ነው። እኔ መሪው ላይ ቁጭ ብሎ እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝ በክራውድድ ነው የምልህ። ትናንትና ማታ አንድ ዶክተር ዘመዳችን የአክስቴ ባለው ውሎ እውነት ቡቡ ግን ይህንን ህይወት አሳልፈዋል እንዴ አለኝ እና አልኩት እግዚአብሔር በውስጥ በኩል ኩክ እያደረገኝ ነበር። እና በሰልክ ነው እንዴ ነው ኩክ አድርጎ ተገልብጧል። ፊቱ አልተገለበጠም። ጸጉር ይመስል ቡቡ ቢባል ጋንግስተር የለም ሲጀመር ቅጽል ስም ራሱ የጋንግስተር ሳይሆን የለባዳይ ፌት እንትን ያንተ ደግሞ ተለየ። ስንት አይነት ቀደዳ በህይወቴ ሰብቻለሁ። እንደዚህ ብትን ጨርቅ የሆነ ሰው ግን አይቻላክም። በቃ እንዴ ወደማር ሲጀመር ከአስኮ ከዚያም ሲያስኮ በኪራውድ በ10 ደቂቃ የደረስከው
የት ዘመን ነው? ምን ሞዴል ሄሊኮፕተር ነው ያዝከው? የምታወራው ዘመን ራሱ የተቀላቀለ ነው። አላማውን ያልገባኝ ኢንተርቪው እሱን መጣበታል። የምታወራው ዘመን ክፍለ ከተማ ትላለ። የሆነ ጊዜ ከደርግ ጊዜ ወደዚህ የሽግግር መንግስት ዘመንም ይመስለኛል። ይሄ ሰላምና መረጋጋት የነበረበት ዘመን የዛን ጊዜ ታሪክም ይመስላል። የቅርብ ጊዜ ክፍለ ከተማ ዘመን ነበርን። አዲስ አበባ ከተማ ውስጥ ነበር። የምታወራው ከተማ አዲስ አበባ ከነበረ አልነበርክም። እንዳንተ ይባል ሰውም አልነበረም። 24ም አልነበረም። ፈረንሳይም አልነበረም። መነንጉሊትም አልነበረም። አውቶቡስ ተራ አዲስ ከተማም አልነበረም። ልዘርዝም እንዳለ ጋንሰር ቦምባርድ ቀደም ይላል ትንሽ እዛም አልነበረም። አልነበርክም ጭራሽ። ጋቢና ራሱ ኖርማሊ እንትን ነው ከቤት እንዳትወጣ ተብሎ ውድ ከረሜላ የሚገዛለት ልጅ ፌስ ነው ሲጀመር። ይሁን ግን አንዳንድ ሰዎች ፖስት ሲያረጋዩ ላጽናኑ ዋናው መስማት ያለባችሁ አሁን ከዛ ህይወት ወጥቼ ወደ ጌታ መጥቻለሁ የሚለውን የልጁን ለውጥ የህይወት ልምዱን ለማስተማር ነው ያሉ። ልጆቹን ምን ልታስተምራቸው ነው? እንደዚህ አይነት ብጥርቅ በቃ ሸማተራ የሆንክ ሰውዬ ፖሊስ ጣቢያ ገብተህ ስታየው ክራውድድ ነው ይዟት። አንድ ወዳጄ ትዛሉ ይሄ ያየኸው ጠባሳየው ይላሉ። ጠባሳየው አዎ፣ ይሄ ያየኸው አዎ፣ እንትን መትረየስ ነው። በሶማሊያ ጊዜ ጦርነት እዚህ ጋር መጥቶኝ በዚህ ጋር ነው የወጣው ጥይቱ መትረየስ። እንትን ስጋ ለስጋ ሄዶ ነው ሐኪሙ የነገረኝ። ኩባ ነው ያከበኛሉ። ይቅር ይበሉኝ ነፍሳቸውን ይባል አመንኳቸው እሳቸውን። ይሄ አሁን ያልከው ክለብ ግባ እሺ ያጅቡ ግድ የለም። ይሄ መኪና አውርደ የምትቀማው በጥፊ ብለህ ጊዜ መቼ ጊዜ ነው ይሄ አዲስ አበባ ውስጥ የተከናወነው? በጣም የፖሊስ ዶክመንቴሽንን የሚሰራ ዶክመንት ያደረገ ሰው ሶሻል ሚዲያ ላይ የማውቀው ባለሙያ ሰው ጽፎ አይቻለሁኝ። እንዲህ የሚባል ሰው አዲስ አበባ ከተማ ኬዝም የለም አሉ። እኔ ኡጋንዳ ነበርኩኝ ወጥቼ አልወጣም ማለት ነበርኩኝ። እኛ የት ሄደን ነው አንተ እንደዚህ ስታብ የት ሄደን ነበር? ጣቢያ ውስጥ ልጆቹ መኪና ጥዝ እንዴት ነው መስተዋት ጥዝ በጥዝ ዘመን ከነበር የነበርከው ክፍለ ከተማም አልነበረም ያኔ። ምን ሞዴል ነው መኪናው? ወደው አይስቋሉ። ከዛ በመስኮት እየተወረወሩ ገቡ። የሆነ ህንድ ፊልም ላይ የሆነ ማን ነው ዳርሜንድራ ምናምን ብቻ የሆነ ቪዲዮ ቤት አየሁት ፊልም ነበር በፊት። እንደዚህ ሊተኩ እንትን አድርጎ ሊያጨስ ብሎ ሲጋራውን ወደ ጭርር አድርጓት አየር ላይ በሽጉጥ ተኩሶ ራሷ ተሽከርክራ እንዲህ ሲል የምትገባው እሱ ነገር ከሱ የባሰ ፊልም አይተሃል። ኢንተርናላይዝ አድርገው ነው ፊልሙን። እና ይሄ ቀደዳ ምንም ፖይንት የለውም። ቀደዳ ትልቅ ሰው እንጂ ትምህርቱም ይሁን እስር ቤት ገብቼ እኔ ስወጣ ሁለቴ ተመላልሼ ወበኪና ጫንኩት ያነበብኩት መጽሐፍ ያልከው እስር ቤት ውስጥ መጋዘን ሰርተውልህ ነው። ፕሪቪሌጅድ ነህ። እስር ቤት መጽሐፍ ታነባለህ፣ ሲያልቅ ትመለሳለህ። ጠያቂ ሌላ መጽሐፍ ያመጣልሃል። ያንተ ነው መሰለኝ ይዞም ላይብረሪ ነው አለማ ላይብረሪ ነው ተጠው። ስለዚህ የት ነው ስቶሬጅ? እስር ቤት ሰፊውን ክፍል ለሰጡ ሁለት መኪና መጽሐፍ የምታስቀምጥበት ቤት አሁን ራሱ የለም። ውጭ ሆነ እንኳን ውስጥ ሆነ እና ይሄ ሁሉ መተርተር መበተን ዓላማው ምንድነው ነው? ማአት ነው ያወራው። እያንዳንዱ በተነተነው አንድ ሰዓት አይበቃኝም። ግን ኢምፕሬስ ያደረገኝ እንብል አረ እንዴት ኢምፕሬስ እንዳረከኝ ብታይ መሰጥከኝ እንጂ አይገልጸውም። የመጨረሻ በቃ ሰቅዘን ያስከኝ እኔ ሳይሆን በጠቅላላ ተደርጎ የማይታወቅ ነገር ነው። አንተ እንደው ዘዴ ወደ ጌታም ተመለስ፣ ወደ ምንም ሂድ፣ እሱ የራስ ጉዳይ ሆኖ እንደዚህ አይነት ነገሮችን የተሰራ ወንጀልን በኩራት እንደ ፊልም አድርጎ ማቅረብ፣ በአደባባይ ፖሊስን መናቅም፣ እናቱ የወለደችኝ ሰው አይዘኝም ምናምን ነገር ነድታት በቅጡ የምትነዳው ራሱ አይደለም። አሁን አትነዳም። የሆነ ቲክቶክ ላይ ቦንዳ የሆነ ነገር ስታስተዋውቅ ነው ማቀደ ባይዘይ የሆነ ነገር ብቻ የሆነ ነገር ታስተዋውቃል። ሸማዩን ልብስዩን የሆነ ጨርቂውን የሆነ ነገር አሁን ሳደሊ ጋንግስተር ነው ያልከው። ተው ቡቡ ተው ነው። ሁላችንም ጎረምሳውን አልፏል አዲስ አበባ እና ሰምተናል። ቢያንስ በታሪክ ሰምተናል። ያራቱን ነው በየሰፈሩ ያሉትን ነገር አሉ። እንደው እንዲህ ብንቀመጥ እንዲህ ማውራቱ ማያስፈልገው። ይሄንን በአደባባይ ፖሊስ መናቅ፣ ትራፊክ መናቅ፣ ህግ አስፈጻሚ መናቅን አባብዘለው ነበርኩ እግዚአብሔር ነው የመለሰኝ እንጂ መቼም ምድራዊ ኃይል አልመለሰኝም አይነት ነገር ነው። ይሄ ለወጣቶች ትምህርት የለውም። በነገራችን ላይ አፍላ ወጣቶች ደግሞ ማንደሳሳት ነው። ልባቸው እንዲያብጥ ማድረግ ነው። 17 ዓመት ልጅ ሲፈጥረው ልቡ ያበጠ ነው። ዘንድሮ አብዛኛው ያው የለም ግን ልብ ብዙ የለም ቢሆንም
ትርጉም የለውም። ዲስሪስፔክትን በአደባባይ ማሳየት ነው። ይሄ አስተማሪ ነው ማለት ልጆች ተደበቁ በእናታችሁ። ሰው እኮ የሚማረው ከሰክሰስ ስቶሪ ነው። ዘላለሜን ሌባ ነበርኩና አሁን እግዚአብሔርን ተቀበልኩ። ጉድ ፎር ዩ ጸልይ። ሌላ ነገር ኃጢአትን አካክስ። ኃጢአት ሰርተህ ከሆነ ከዛ ውጪ ያንተ የኃጢአት ስቶሪ ለኔ አይጠቅመኝም። ክሊንስ አያደርገኝም። እኔን በጣም ያልበሰለ ማይንድ ያላቸውን ሰዎች ግን ትልቅ ሆነው ቀይቀለሉና ወጣት ደግሞ ያልበሰሉ ልጆችን ግን እንደሱ ልሞክረው እስቲ የሚል ሰው የምታነሳሳ ሰው ትሆናለህ። ያውም ባላረከው አርገህ እንኳን አይደረግም። እንዴ ክለብ እንዴ በጥፊ ብዬ ባንክ ይቀበላል፣ በማዳበሪያ ገንዘብ ይዘለላል፣ መጽሐፍ በሶስት ዙር አወጣው እኔ ካለው በቃ ጀማው እንሰደው ከዘባ ላይ ይወሰዳል። መኪና ቀናያንተንም ከዛ አልደግም ማታ ማነ ኤልቻፖ ተው በቃ ተው። አንተኛው ደግሞ አብረው ያለው አስታማሚው አንተ እንዴ ይሄ ልጅ እያለን ፔይ አቴንሽን የሚባለው ነገር አምረ ነው እንደወሰድከው። ኧረ እባክህ ተው፣ ኧረ ተው። እንደው ስታይል እንደው ብትቀይር የሚል ሀሳብ አለኝ። እንደው ምን ትላላችሁ? እንደው ሁለታችሁ ርብስ ማአወልድ። ሌላ ደግሞ ቢኒያም መቄዶንያ በዚህ ሰዓት ሁሉም ኢትዮጵያውያን ያስፈልገኛል ሲል በተለያዩ ሶሻል ሚዲያዎች ላይ መሰማት እንዳለበትም ጭምር እየተናገረ ነበረ። ቢኒያም መቄዶንያ የሁላችንንም እርዳታ የሚፈልግበት ሰዓቱ አሁን ነውና የቢኒያም መቄዶንያ ንግግር ሰምተን የሚለንን በማድረግ ሁላችንም ለወገናችን ደራሽ መሆናችንን ማሳየትም ይኖርብናል ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። አይተነው እንመለስ። አሁን ባለፈው በሰይፉ ነበር የሰራነው። ሰይፉ ብዙ ተከታይ ያለው፣ አሁን ግን በእኛ ዩቲዩብ ነው የምንሰራው። እኛ ዩቲዩብ ደግሞ ብዙ ሰው ስለማያየው ብዙ ሰው ካላየው ደግሞ ፕሮግራሙ አልተሳካም ማለት ነው። ለምን አሜሪካም ያለው የትም ያለው አያየውም ማለት ነው። ስለዚህ እናንተ የምታግዙ ነው። በዋናነት ምንድነው ልክ መጋቢት 6 ጀምሮ 12 ሰዓት ይጀመራል። በየቀኑ የሚሄደው ተሳፋሪ በሙሉ እንዲመለከተው ማለት ነው። ፕሮግራሙ መጋቢት 6 ጀምሮ ትንሽ ይቀጥላል። አንድ ወርም ሁለት ወርም ይፈጅ ይችላል። ስለዚህ ከመጋቢት 6 ጀምሮ ተሳፋሪው ረዳቶቹ መንገር እኮ ነው። በቃ ማታ ገብተህ ተመልከት። ዝም ብሎ ከፍቶ መተው ይቻላል። በነገር ጊዜ ከሌላችሁ ልክ 12 ሰዓት ላይ ከፈት ታደርጉታላችሁ፣ ቁጭ ታደርጉታላችሁ። በቃ ከቻላችሁ ደግሞ ላይክ ማድረግ ሼር፣ ልክ እንዲህ ሲሆን በቃ ቫይራል ይሆናል። በጣም የተሳካ ፕሮግራም ይሆናል። አላማቻችን ተሳካ ማለት ነው። አሁን የምታየው እዛ ጋር የተጀመረ ፎቅ አለ አይደል? በዛ ላይ ደግሞ 15 ህንጻዎች እየሰራ ነው በየከተማው በየክፍለ ሀገሩ። አርባ ምንጭ እየሰራ ነው፣ ላሊበላ፣ ቀብሪ ዳሃር፣ በጣም ብዙ ግንባታዎች አሉ። ከ9000 ሰው በላይ እያኖርን በዛ ላይ ብዙ ግንባታዎች በቀን ከ3 ሚሊዮን በላይ ይሆናል። የኛ ወጪ ለዳይፐር ብቻ 1.2 ሚሊዮን ብር ነው የምናወጣው። 300 ዳይፐር አለ ተጠቃሚ። ስለዚህ ብዙ ወጪ ስላለብን ቀላል ነው። በቃ እናንተ አሁን የምታግዙ ነገር ከመጋቢት 6 ጀምሮ በየቀኑ ተሳፋሪ በሙሉ መቄዶንያን ከ12 ሰዓት ጀምሮ እንዲመለከተው ማድረግ፣ ከፍቶ መተው ይችላል። ይሄ ካደረግን ጨረስም። እናንተ ደግሞ ትችላላችሁ። ከዛ በላይ ደግሞ ሰዎችን ማስጎብኘት በመምጣት ቅድም አሹ እንዳለው በቀጣይም እየመጣችሁ ብትጎበኙ። ሌላው ደግሞ በየትምህርት ቤቱ ደግሞ አካውንት ተከፍቷል። በተለይ የግል ትምህርት ቤቶች ወደ 1500 ናቸው። እዚህ መጣው መቄዶንያና በትምህርት ቤቱ ስም አካውንት ተከፍቷል። 1500 የግል ትምህርት ቤት አለ አዲስ አበባ ውስጥ። ስለዚህ በልጆቻችሁ ስም ደግሞ እዛ ማስገባት ይቻላል። የምታውቁትም ሰው ይሄን ሐሳብ መልእክት ንገሯቸው። ልጆች ያሉት ሰዎች በሙሉ በየትምህርት ቤቱ የግል አካውንት አለ የመቄዶንያና በትምህርት ቤቱ ስም። በዛ አካውንት አሁን እዚህ ሰዎች ጎብኚዎች ሲመጡ እየነገርናቸው ነው። የት ነው የምትማሩ እንላቸዋለን። ልጆቻችሁ የት ነው የሚማሩት? እንዲህ ትምህርት ቤት በሉ። በዚህ አካውንት እየገባችሁ በተከፈቱ በልጆች ስም ማለት ነው። ይሄ መልእክት እንድታስተላልፉልን ስለነገሩን ነው። እነሱ የመጣውን ሰው ንገሩ። ምክንያቱም አንድ ሰው ትንሽ ሲረዳ ሌላውም ይከተላል። ሌላው ደግሞ ከነጻነት ወርቅነህ ከጓደኛው ጋር በተያያዘ ታሰረ። እሷ ታማ ሆስፒታል ገባች። የተለያዩ ታምነች። ነጻነት የሞተው በሚስቱ ምክንያት ነው። የተለያዩ ሶሻል ሚዲያዎች ላይ ሰምታችኋል ብዬ አስባለሁ። የ4 ሰዓት ብሮድካስታቸውን በአጭሩ ዘሀበሻ ምን ይመስላል ብሮድካስታቸው ምን ይመስላል ንግግራቸው የሚለውን ዘሀበሻ ጥርት አድርጎ በ3 ደቂቃ ውስጥ ይነግረናል። እናንተም እንግዲህ ብሮድካስቱ ላይ የነበረውን ሐሳብ ሰምታችሁ ማን ነው ትክክል የሚለውን የራሳችሁን ፍርድ ትክክለኛ ሐሳብ አስታችሁን ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። የአርቲስት ነጻነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን
አስናቀን ወረዱበት አይገልጸውም፣ ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነጻነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነጻነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነጻነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነጻነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነጻነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉት። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነጻነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነጻነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነጻነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለው የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑም ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው ከዚያ በፊት አልነበረም በማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋል። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል።
አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን የቤተሰቦቹ ምስክርነት በግልጽ ያሰምርበታል። አሜሪካን ሀገር መታከም የቻለ ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፍቃደኛም አልነበረችም። ለምንድነው ፍቃደኛ ያልሆነችው? ባለቤቱ ይህንን ጉዳይ በደንብ እናወራበታለን፣ እንድናወራበትም እንፈልጋለሁ። እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉን፣ አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። ግን ፈቃደኞች ከሆናችሁ ብታካፍሉን ደስ የሚለን ነገር። የምታውቁት ነገር ነበር ወይ? ምንድን ነበር? ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ። እንግዲህ እኔ እንዳልኩ ያው ህንድ ሄድን፣ የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ በጣም ብዙ ነገር ነው ያወራ ነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን። በትዳሩ ጉዳይ እንዴት ነው ነገር አልኩትኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህን ነው ትዳርህ በቃ በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት አለብህ። ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መምጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መምጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2000 እና ልጆቹ ምንም ሳያቋርጥ እያንዳንዱን ገንዘብ እያገዘ ልጆቹን እንዳሳደገ። ቤተሰቦች ለዛሬ ይላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ወንድማይ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።